ከዚያ ደግሞ የደርግ ልጅ የሆነው ወያኔ እና ሻዕቢያ ደግሞ የዋነኞቹ የባንዳ የልጅ ልጆች ስለሆኑ እነሱም ቤተክርስቲያንንና ኢትዮጵያን ጠላት አድርገው በተለይ ደግሞ አማራ የሚባለውን ጠላት አድርገው ተነሱ ማለት ነው። ያለፉትን 27 ምናምን ዓመት የኢትዮጵያ ቤተክርስቲያን ለሁለት ተከፈለች። ከትግራይ ስለመጡ ትግሬ ጳጳሳትን፣ ትግሬ አስተዳዳሪዎችን እንደገና ደግሞ ሰራዊቱን መበተን ስለነበረባቸው የትግራይ ህዝብ አብዛኛው ዲያቆን ምናምን ነው ሰራዊት ውስጥ የነበረው እሱን ሁላ ቆብና ቀሚስ አልብሰው ቤተክርስቲያኒቷን አጥለቀለቋት ማለት አጥለቀለቋት። ቤተክርስቲያኒቷ መቆሚያ መያዣ መጨበጫ እስክታጣ ድረስ ተቸገረች ማለት ነው። ተቸገረች። አማራ የሚባለው ደግሞ በተገኘበት የሚገደል ፓርላማ ውስጥ መለስ ዜናዊ ቀርቦ በቤኒሻንጉል እንደዚህ ሆኑት ዛፍ ስለቆረጡ ነው፣ ከደቡብ ይሄን ያህል ህዝብ የተጨፈጨፈው የተፈናቀለው የእርሻ መሬት ስላስፋፉ ነው፣ በጣም ጎጃሜ ስለበዛ ነው፣ ጎንደሬ ስለበዛ ነው እያለ ኢትዮጵያውያን በገዛ ሀገራቸው እንዳይተማመኑ አድርጎ ኖረ። የትግሬን ህዝብ ጋምቤላ እያሰፈረ፣ የትግሬን ህዝብ ቤኒሻንጉል እያሰፈረ፣ አማራ ግን በሌላ ቦታ ተዟዙሮ ለፍቶ የሚበላውን እንደ ጠላት በብሔር ብሔረሰቦች እንዲታይ ተደረገ ማለት። እግዚአብሔር ይህንን ሁሉ ያይ ነበር። እግዚአብሔር ይህንን ሁሉ ይመለከት ነበር። ስለዚህ ተራ በተራ ጠብቆ ይሄን የሰሩትን በሙሉ ተበቀላቸው ማለት ተበቀላቸው። እግዚአብሔር በሰቀቀን እንዲኖሩ አረጋቸው። አሁን በተለይ አብይ አህመድ ከመጣ በኋላ ደግሞ እሱ ስለሚፈራቸው ቶሎ ቶሎ ሴራ ሰራባቸው። ያሳደጉት ዘንዶ ወስዶ እባብ ዘንዶ ሆኖ ዋጣቸው። ድምጥ ማጣቸውን ያውላ ክብር 4 ሴት 5 ሴት ይዞ መተኛት፣ ከባንክ ብር ተበድሮ ባለመመለስ የተበላሸ ብድር ነው በማለት 4 ቢሊዮን ብር በአየር ላይ ሀም እየተደረገ መብላት፣ ያ ሁላ ጥጋብ፣ ያ ሁሉ እብሪት ተነፈሰ ማለት ተነፈሰ በእውነት። እና ቤተክርስቲያኒቷ የተሰራባት ከዚህ ጊዜ ጀምሮ ነው። በሌላኛው ጎን ደግሞ ታቦተ ጽዮን አለች። ታቦተ ጽዮን ኢትዮጵያ እንዳለች ይታወቃል። አሁን የወጡትን ዶክመንቶች አይታችኋል። ስለዚህ ታቦተ ጽዮን መውሰድ የሚፈልገው አካል በኢትዮጵያ ውስጥ የታቦት ክብር ዝቅ እንዲል፣ ታቦትን የማይፈልግ ህዝብ እንዲበዛ፣ ታቦትን የማይወድ ህዝብ እንዲበዛ፣ ታቦትን የማያከብር ህዝብ እንዲበዛ ስለሚፈለግ ኢንቨስት ተደርጎ ተሰጥቶ ዛሬ የትኛውም መናፍቅ፣ የትኛውም ፕሮቴስታንት፣ የትኛውም ጸረ ኦርቶዶክስ የሆነ አካል መጀመሪያ አፉን የሚከፍተው ታቦት እንዲህ ነው፣ ታቦት እንዲህ ነው፣ ታቦት እንዲህ ነው ብለው የታቦትን ክብር በማቃለል ታቦትን ሎቱ ስብሐት ከጣዖት ጋር በማመሳሰል ታቦትን ምን በማድረግ ይጮሃል። ይሄ ሁላ ግርግር እኛ ለምናውቀው ለምንባንነው ይገባናል። ይሄን የሚያደርጉት ላይገባቸው ይችላል። የሚፈለገው ያገባል። አሁን ታቦተ ጽዮን ወስዳለሁ የሚል አካል ቢመጣ የኢትዮጵያ ህዝብ በሙሉ ፔንቴ ከሆነ ታቦተ ጽዮንን አይደለም ሌላውንም ታቦት ውሰዱ ብሎ ቤተክርስቲያኑ ላ ስለሚሰጣቸው ይሄ ትውልዱ ላይ ነው የሚሰራው። ትውልዱ ደግሞ እንዴት ነው የሚሰራበት? መጀመሪያ እንዲራብ ይደረጋል፣ መሀይም እንዲሆን ይደረጋል፣ ደደብ እንዲሆን ይደረጋል፣ ስርዓት እንዲሆን ይደረጋል፣ ግብረ ገብ እንዳይኖረው ይደረጋል። ዝርፊያ፣ ውሸት፣ ቅሚያ፣ ሌብነት፣ ኃጢአት ልብሱ እንዲሆን ይደረጋል። ነገር ግን በመንፈሳዊነት ስም በክርስትና ስም እንዲንቀሳቀስ ይፈቀድለታል ማለት ነው። ስለዚህ ዘመናዊ ጠንቋይ ህጋዊ ጠንቋይ ሆኖ ቤተክርስቲያንን ይንዳል ማለት ነው። ከውጭ ሆኖ ቤተክርስቲያንን መናድ፣ ከውጭ ሆኖ ቤተክርስቲያንን መምታት፣ ከውጭ ሆኖ ቤተክርስቲያንን አልተቻለም ተባለ። በዚህ ሲመጣ ይመለስ እንግዲህ በሰይፍ የመጣውን እሷ በሰማዕትነት እየመለሰች እየከበረች እየበዛች መጣች። ንብረቷ ሲቀማባት እንደውም አዳዲስ አብያተ ክርስቲያናትን አዳዲስ እንድሮችን ሰራች። እግዚአብሔር የለም በተባለበት ዘመን እግዚአብሔር መኖሩን ዓለሙን አጥለቅልቃ አሳየች። እነመለስ ዜናዊ ከመጡ በኋላ ደግሞ ምንጮቹ ገዳማውያን ናቸው ብለው አሰቦት ገዳም ኦነግና ወያኔ በመመሳጠር መነኮሳቱን አረዱ፣ ስልቻ አወጡ፣ ቆራርጠው ጣሉ። በሐረርጌ አንቁፍቱ ውስጥ ክርስቲያኖች ተጣሉ። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ፣ በአዲስ አበባ የቤተ ክርስቲያን የሆኑ የኦርቶዶክሳዊ የሆኑ
አባቶች፣ ካህናት፣ ጳጳሳት ተዋረዱ። ቤተክርስቲያን ለሁለት ተከፈለች። የውጭ ሲኖዶስ፣ የውስጥ ሲኖዶስ ተባለ። በዚህ ውስጥም ቤተክርስቲያን የመሰረታት እግዚአብሔር ስለሆነ የተመሰረተችው በደመ ክርስቶስ ስለሆነ በጽናት አሳለፈችው። በጽናት አሳለፈችው። መምህራን እየተተኩ ሊቃውንት እየተተኩ ጸሎቱ፣ ቅዳሴው፣ ሰዓታቱ፣ ማህሌቱ ሳይቋረጥ በዓለ ጥምቀት፣ በዓለ መስቀል በአደባባይ መከበሩ ሳይቋረጥ በእሳት ውስጥ፣ በእቶን ውስጥ፣ በሞገድ ውስጥ እያለፈች ቤተክርስቲያን ከዚህ ካለንበት ዘመን ደርሳለች ማለት ነው። ይህ ቀመሩን ሲያወጡ፣ ቀመሩን ሲሰሩ ይሄ ከውጭ ሆነን የምናደርገው በመድፍም ብንለው፣ በሰይፍም ብንለው፣ በእሳትም ብንለው ህንፃውን ስናቃጥልባቸው ምን የመሰለ ህንፃ በማግስቱ ይሰራሉ። ካህናቱን ስንገልባቸው ከየት እንደሚያመጡ አይታወቅም። ካህናቱን አምጥቶ ያፈሱታል። እዚህ የኢትዮጵያን ቤተክርስቲያን ካህን በመግደል እንደገና ህንፃ ቤተክርስቲያኑን በማቃጠል አይሆንም እና ምን እናድርግ? የራሳችንን ሰዎች አሰልጥነን አብቅተን በ20 በ30 በ40 ዓመት ወራሽ የሚሆኑ ሰዎችን እናምጣና እናስገባ። ከዚያ በኋላ እዛ እነሱ ውስጥ ሆነው አሰልጥነው ቤተክርስቲያንን እንወርሳለን በሚል የተሃድሶ እንቅስቃሴ ተነሳ ማለት ነው። የተሃድሶ እንቅስቃሴ ተነሳ። መጀመሪያ ሃይማኖተ አበውን የመጣው ሃይማኖተ አበው ጠንካራ ሆኖ የፕሮቴስታንትን እምነት ሲጀመር መልካም ነበር። የአሜሪካ ፒስኮር አሰልጣኞች ከመጡ በኋላ እነሱ ይህን መካከለኛ ዘመናዊ የሚባለውን የዘመኑን ወጣት ማስተማር ሲጀምሩና ወደ ፕሮቴስታንት መውሰድ ሲጀምሩ ሃይማኖተ አበዎች ደግሞ ልክ እንደ ማህበረ ቅዱሳን ተቋቋሙና ያንን የሚሄድ ያንን እንትን የሚቀንስ የሚቋቋም አድርገው ወሰዱት። ስለዚህ ያ ነገር እየበረታና የሃይማኖተ አበው ጉዳይ እየጠነከረ ሲመጣ እራሳቸው መልካቸውን ቀየሩና ሃይማኖተ አበውን ወረሱት ማለት ሃይማኖተ አበውን ወረሱትና ፒያኖውን አምጥተው ቅድስት ሥላሴ ካቴድራል አስገቡት። የፕሮቴስታንትን አስተምሮ ቀኖናና ዶግማ አምጥተው ይህ ወንጌል ሰምቶት የሄደውን ማስተማር ጀመሩ ማለት ነው። እዚህ ያ ደግሞ ከጊዜ በኋላ መናፍቃን መሆናቸው ራሱ ሃይማኖተ አበው መለወጡ ሲታወቅ እነ ማህበረ ቅዱሳንም ከአብዮቱ መጨረሻ ከደርግ የደርግ ውድቀት መጨረሻ አካባቢ የብላቴ ጉዞ መሰረታቸው። እነሱም ጉሮሮ ለጉሮሮ ተናነቁ። ከቤተ ክህነት የስብሰባ አዳራሽ ውስጥ እግራቸውን ዘርግተው ያደርጉ የነበሩት ወጥተው ማህበረ ቅዱሳን ቦታውን ያዙ። ከሃይማኖተ አበው የወጡት ሰዎች በአጠቃላይ ቀጥታ የሄዱት የራሳቸውን ቸርች፣ የራሳቸውን ሃይማኖት፣ የራሳቸውን ፕሮቴስታንት የመሰለ የሆነ ሃይማኖት ከፍተው ቀጠሉ ማለት ነው። ቤተክርስቲያንም አንድ ሾክ ሲነቀልላት ጉዞዋን አጠናክራ ቀጠለች። መንፈሳዊ ኮሌጆች ተከፈቱ። የአብነት መምህራንና ትምህርት ቤቶች በረቱ። ቤተክርስቲያን ተተኪዎችን እያፈራች ቀጠለች። ስለዚህ አሁን ይሄ ውስጥ መግባት ያለው ነገር ተጽዕኖ ስለታወቀ ይሄንን እንዴት እንያዝ በሚል በጀት ተበጅቶ በጀት ተመድቦ በራሳቸው ልጆች እንግባባቸው በማለት የአብነት ትምህርት ቤቱን የሚቆጣጠር ኃይል፣ መነኮሳቱን የሚቆጣጠር የሚለውጥ ኃይል፣ ሰንበት ተማሪውን የሚለውጥ የሚቆጣጠር ኃይል፣ የጽዋ ማህበራትን የሚቆጣጠር የሚለውጥ ኃይል ተቋቁሞ ወደ ስራ ተገባ ማለት ነው። ስለዚህ በእመቤታችን ስም የጽዋ ማህበር ይሰበሰባል። ህዝቡ የእመቤታችን የጽዋ ሊጠጣ ይሄዳል። ከዛ በኋላ ሰባኪ ሆኖ የሚመጣው ሰውዬ ግጥም አድርጎ ነጠላውን መስቀለኛ አጣፍቶ የፕሮቴስታንትን ቀኖና እና ዶግማ ያስተምራል ማለት ነው። መነኩሴ ሆኖ ገዳም ይገባል፣ ይሰግዳል፣ አብሮ ይጾማል አብሮ። ከዛ በኋላ ግን እንደው እኮ አይረባም እያለ ቀስ እያለ መነኮሳቱ ሰይጣን በመሆን ማለት ነው ሰይጣን በመሆን ራሱን እንደ እባብ ለውጦ ገዳም ውስጥ በመግባት እዚያ አስቶ ይዞ ይመጣል ማለት። ለምሳሌ እነ መርጌታ ጽጌ ገዳም ይገቡት ገዳም ገብቶ መነኩሲቷን ከጉዞ አስታግሎ አምጥቶ ቆዋን አስጥሎ ነው ያገባል። እንደዚህ አይነት እና አባ ዮናስ እነማ በ1984 እንዴት በኤግዚቢሽን ማዕከል
የተደረገውንና ሁኔታ አይታክታል። ስለዚህ በተጠና መልኩ የመጣው በጣም ስጋዊ ፈቃዳቸው ያሸነፋቸው፣ መጾም መጸለይ ያቃታቸው፣ አማራጭ አጥተው ሌላ ነገር ከምናደርግ በዚህ በኩል ሄደን ጳጳስ እንሆናለን፣ አስተዳዳሪ አለቃ እንሆናለን፣ ሰባኪ ወንጌል ሆነን ወደ ውጭ እንወጣለን የሚሉ ደካማ 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 መንፈስ ያላቸው መነኮሳት፣ ሰባኪያን፣ ዲያቆናት ተመርጠው ተያዙ ማለት ቤተክርስቲያኒቷን ለማወክ በተለይ የ1980ዎቹ መጀመሪያ ላይ በባህር ዳር ጊዮርጊስ፣ በአዲስ አበባ ልደታና በቅድስት ስላሴ፣ በደብረ ብርሃን ስላሴ እንዲሁም ደግሞ ከናዝሬት አሰበ ተፈሪ፣ ድሬዳዋ፣ ሐረር በመሳሰሉት ቦታዎች ፕላን ተይዞ በዛ በፕላን መሰረት በእቅድ መሰረት በጀት ተይዞ በበጀቱ አማካኝነት ስራቸውን ዘረጉ ማለት ነው። የተሃድሶ እንቅስቃሴ ተፋፋ። ቤተክርስቲያን የሚውጥ ኃይል ተነሳ ማለት ያኔ እኛ ገና ብቅ ማለታችን ነው። እያየን ነው። የታላላቆቻችንን እያየን የሐመርና የስባ ጽድቅን የነ መምህር ደጀኔ እነ መምህር ብርሃኑ ጎበና በህይወቱ እንግዲህ ነፍሱን ይማርና የነ ዳንኤል ክብረትን የነ መምህር ሰለሞን ሙልጌታን እየመሳሰሉትን በወቅቱ ፊት ለፊት የወጡትን እና አባማ ኢየሱስ እንደ አቅኒቲ እንደ ባታይ ገብረ መስቀል መቼም ያጾማሉ፣ ያጸልያሉ። እነዚህ ሁሉ የራሳቸውን ተሳትፎ አድርገው ቤተክርስቲያን ያንንም ዘመን እንድትሻገረው ሆነ ማለት እንድትሻገር በሐረር በድሬዳዋ በአሰበ ተፈሪ የተከፈለው ዋጋ አይደለም።